ማሰባት ትችልም ይሁን ሩታ ማሰብ ተስኗት ይሁን ምንም ማቀው ነገር የለም። በጣም ምስጥናት በጣም ሩታ ያልታወቀባት እናንተ የሆነች የዋህ ምናምን እንደሆነች ልታስቡ ትችላላችሁ፣ ግን አይደለችም። ሩታ ራሷን እንዲጠላት ነው እያደረገች ያለችው። እኔ አይገባኝም ለምን ሩታ ከአብርሃም መራቅ ነው የምትፈልገው። አላውቅም ሌላ ሰው ማግባት ፈልጋ ይሁን። ሴት ነሽ የሆነ ክህሎትሽን ተጠቀሚ። እንደ ሴት ጥበበኛ ናት ይባል የለ በጥበብሽ አብርሃምን የራስሽ ለማድረግ ሞክሪ። የማትፈልጊው ከሆነ አብርሃምን ተይው። ሩታን ጥሩ ሰው አድርገሽ እኔ የምናገራለሁ። ኦዲየንሶች ያውቃሉ ጥሩ ሰው እንደሆነች ምናምን ነው እንዴ የሚሰማሽ አንቺ? እንደዚህ ሆን ብላ እንዲጠላት ብታረግ ነው ይመስለኝ። እንዲጠላት ከሱ ለመራቅ ብቻዋን ለመኖር ወይ ደግሞ ሁሌ ይሄ ብጥብጡን ፈልገው ታጣጣለች ነገራታለሁ። ትክክል አይደለም መስራው። ሩታ በጣም ምስጥ ናት ሩታ። አሁንም ቢሆን ያንን ነገር ነው ከሷ የተረዳሁት። ምክንያቱም ፍቅር አሁንም ቢሆን አልተውሽም። ምክንያቱም መግባት በሌለብሽ ነገር ነው የገባሽው። ሩታ ጥሩ ሰው ስለሆነች ነገራታለሁ። እኔ የሚመለከተኝ ነገር ሁሉ አስረዳሽ ነው። አንቺ ግን የሚመለከትሽ ለምንድን ነው? አሁን በዙሪያ ያሉ ሰዎች ሁሉ የሚጠቅሙ ሰዎች አይደሉም። ሩታን ብትሆን በዚህ ልክ ማለት አንተን እየጎዳች ነው ያለችው። ከሌላ ሰው ጋር እያበረች ያንተን ደስታ እየፈለገች አይደለም። አንተ እንድትደሰት የምትፈልግ አይመስለኝም። አብርሃምን በፍቅር አብርሃምን በጥበብሽ ማሸነፍ ከቻልሽ እስኪ ሞክሪ፣ አሸንፊ። ሰላም እንዴት ናችሁ? ድና የተከበራችሁ የኔ ውድና እንቁ ቤተሰቦች ደህና ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። እንግዲህ ዛሬም ተመልሼ መጥቻለሁ ከትላንቱ ቪዲዮ በኋላ። ያው የተፈጠረውን ነገር እናንተ ማየታችኋል ብዬ አስባለሁ። ብዙ ነገሮች ተፈጥረዋል። እኔ ያሰብኩትና እየሆነ ያለው ነገር ትክክል አይደለም ማለት እንዴት ነው? ትላንትና እዚች ጋር እናንተ ጋር መጥቼ ሳወራ ብዙ ነገር ብያችሁ ነበረ። ብዙ ነገር ከሚባለው በላይ ማለት ነው። በጣም ተናድጄ በጣም ስሜታዊ ሆኜ ነበረ እያወራሁ የነበረው። በጣም ስሜታዊ ሆኜ በጣም ተናድጄ፣ ምክንያቱም ያ ሁሉ ሰዓት ዝም ብዬ ከዛ በኋላ ነገሮች ይስተካከላሉ ምናምን ብዬ ሳስብ ድጋሚ ሌላ ነገር ነው የተፈጠረውና ያን ነገር መቋቋም ስላልቻልኩኝ ነበር እንደዛ ስሜታዊ ሆኜ ምናምን ሳወራ የነበረው። አሁንም ቢሆን አይተናል። ፍቅርም ያወራችሁን ነገር ሰምቻለሁኝ። ከሩታም ጋር የሆነ ኮላብ አድርገው የሰሩትን ነገር ምናምን አይቻለሁኝና ያ አሳማኝ አይደለም፣ ለኔ አሳማኝ አይደለም። ወይም ደግሞ ትላንት የተናገርኩትን ነገር ከማድረግ ምንም ያግተኝ ነገር የለም። ፍቅርና ሩታ አንድ ላይ ሆኖ ኮላብ አድርገው አብርሃምን የሆነ ነገር የውሸት እንደዛ ፍቅር ውሸቴን ነው ምናምን ብትልም ለኔ አሳማኝ አልነበረም። ያደረጉት መንገድ አሁን የሚሄዱበት መንገድ ትክክል አይደለም። ስለዚህ እኔ ትላንት የተናገርኩትን ነገር ፍቅርን በቃ የሆነ የሚወጣውን ነገር ሁሉ አወጣለሁ ያልኩትን ነገር ፍቅር ትክክል እንዳልሆነች የተናገርኩትን ነገር አልተወውም። አሁንም ቢሆን ፍቅር ትክክለኛ ነገር አይደለም የሰራችሁ ማለት እንዴት ነው የሆነ ነገር አስተካክላለሁ ብላችሁ ታበላሻላችሁ ሳታስቡት ማለት ነውና ፍቅር የአብርሃምና የሩታንን ላይፍ አስተካክላለሁ ብላ ነበር ያሰበችው፣ ግን ይበልጥ ነው ያበላሸችው። ማለት እንዴት ሰው ይሄንን ማሰብ ያቅተዋል? ማሰብ እኮ ያቅታትም ነበረ። ሩታን ብትሆን ይሄንን ነገር ማሰብ አያቅታቸውም። ማለት እንደዚህ ባረግ በምን መንገድ አብርሃም ሊቀበለኝ ይችላል የሚለውን ነገር ማሰብ ነበረባቸው። ገባችሁ? እንዴት ነው ሩታን እጠቅማለሁ ብላ እየጎዳቻት ነው ያለችው ፍቅር። አይዶን ኬር ዛት እኔ ብትጎዳትም ብትጠቅማትም ምናምን እኔ ምንም የምጎዳው የምጠቀምበትም ነገር የለም። ገባችሁ? ለሩታ እያገዝኩኝ ምናምን ሳይሆን አሁንም ቢሆን ሩታና ሄርሜላ ኮላብ አድርጋችሁ የሰራችሁት ነገር ሩታ እራስሽን እየጎዳሽ ነው ያለው። አብርሃምን አይደለም የጎዳው። አብርሃም ነገ ማለት ነው ሄርሜላን እኮ ይቅርታ ቢጠይቃት ከሄርሜላ ጋር መለጠፍ ይችላል። አብርሃም ከየትኛውም ሴት ጋር የመለጠፍ ባህሪ ያለው እሱ። ገባሽ? ሌላ ሴትም ይዞ መምጣት ይችላል። እናንተ ያደረጋችሁት ነገር ግን ሩታ እራስሽን እንዲጠላሽ ነው ያደረግሽው። በምን አይነት መንገድ ብታስቡት ነው እንዴ? ፍቅር ራሱ ምን አድርገሽ ብታስቢው ነው ሩታን ይወዳታለሽ እንደዚህ አይነት ነገር የምታደርጊው? ዞሮ ማለት እኔ በየትኛውም መንገድ ሩታ ራሷን እንዲጠላት ነው እያደረገች ያለችው። እኔ አይገባኝም ለምን እንደሆነ። ማሰባት ትችልም ይሁን ሩታ ማሰብ ተስኗት ይሁን ምንም ማቀው ነገር የለም። ማለት አብርሃም እንዲወዳት የምታረገው ነገር ሁሉ እንዲጠላት ነው የሚያረጋት። አሁንም ቢሆን ከፍቅር ጋር ኮላብ አድርገው ሄርሜላ ለማራቅ ማለት እኔ በዚህ ልክ ለሄርሜላ የሆነ ትንሽም እንኳን አዘኔታ ፈጠረብኝ ውስጤ። ማለት ምስጥ ሆነች ሩታ፣ በጣም ምስጥ ሆነች። ምስጥ ናት ሩታ አሁንም ቢሆን። ያንን ነገር ነው ከሷ የተረዳሁት። ምክንያቱም ከሄርሜላ ጋር ሆነች፣ ፒስ ፈጠረች ከሄርሜላ ጋር። ሄርሜላ ይዛት መታ ምናምን አብርሃምን እያቆጩ ምናምን በቃ ብዙ ነገር ፈጠሩ። የሆነ እንደተስማሙ አይነት ነገር አስመሰሉ። ግን ከዛ ከፍቅርም ጋር ደግሞ ልክ እንደዛው ከሁለቱም ጋር ሆነች። ከዛ ሄርሜላን እየጎዳቻት ነው ያለችው፣ አውቃ እያስመስለች ነው ያለችውና በጣም ምስጥ ናት በጣም ሩታ ያልታወቀባት። እናንተ የሆነች የዋህ ምናምን እንደሆነች ልታስቡ ትችላላችሁ፣ ግን አይደለችም።
ሲቀጥል ደግሞ እኔ አሁን የመሰለኝን ነገር ሳወራ ሲቀጥል ደግሞ የሆነውም ነገር እንደዚህ ነው። ሩታ ከአብርሃም መራቅ ነው የምትፈልገው። አላውቅም ሌላ ሰው ማግባት ፈልጋ ይሁን ከሌላ ሰው ጋር መሆን ፈልጋ ይሁን አልገባኝም። ምክንያቱም አብርሃም እንዲጠላት ነው የምታረጋቸው ነገሮች ሁሉ የምታረጋቸው ድርጊቶች ሁሉ አብርሃም እንዲጠላት ነው የሚያደርገው ማለት ነው። ምክንያቱም እያየን ነው፣ ብዙ ነገሮች እያየን ነው። ከዛ በፊትም ብዙ ነገር አድርጋለች እንዲጠላት። እኔ ሆን ብላ እንዲጠላት የምታደርግ ነው ይመስለኝ። እንዲጠላት ከሱ ለመራቅ ብቻዋን ለመኖር ወይ ደግሞ ሁሌ ይሄ ብጥብጡን ፈልጋው ምናምን ነው የሚመስለኝ የምታረጋቸው ነገሮች ማለት ነው። አሁንም ቢሆን ትናንትና የሚያደርጉት ነገር እሷ የሚያስጠላት እንጂ የሚያስወዳት ነገር አይደለም። ምናልባት በቃ ወደ እኔ ይመለሳል በቃ ከሄርሜላ አራኩት ምናምን ብላ አስባ ሊሆን ይችላል። ግን ይበልጥ እሷ እንዲወዳት ነው እያደረገች ያለችው። ገባችሁ? የሄርሜላን የዋህነት ተጠቅማ እሷን እንዲጠላት አደረገች። ፍቅርም ቢሆን አሁንም ቢሆን አልተውሽም። ምክንያቱም መግባት በሌለብሽ ነገር ነው የገባሽው። ማለት እዚህ ነገር ውስጥ መግባት የለብሽም ነበር አንቺም ቢሆን። እኔ ፍቅርን መንካት አልፈልግም ብያቸዋለሁ። ከዛ በፊትም ነክቻት አላውቅም። ብዙ ነገር ቢኖርም እኔ ጋር ብዙ ማውጣት የምችለው ነገር ቢኖርም ብዙ ፍቅርን መንካት የምችልበት ነገር እኔ ጋር ቢኖርም ግን አልነካዋትም መንካት ስለማልፈልግ። ዛሬ ግን ትላንት የሚያደርገችው ነገር ከዛ በፊት የሚያደርገችው ነገር ከአብርሃም ጋር እሷ እንድነካት ነው ያደረገኝና አሁንም ቢሆን ፍቅር አልተውኩሽም። ምክንያቱም ያደረግሽው ነገር አሁንም ቢሆን አብርሃም ጋር ያደረግሽው ነገር ትክክል አይደለም። ስለዛ ፍቅርንም ቢሆን አልተውኩሽም ለማለት ያህል ነው። ሲቀጥል ደግሞ ማለት እኔ አንድ መልእክት ለሩታ ማስተላለፍ ፈልጋለሁኝ። እማትፈልጊው ከሆነ አብርሃምን ተይው። ምክንያቱም እኔ ከትላንት ወዲያ አብርሃምን ስተው አብርሃም ልጁን ያሳድግ ከሩታ ጋር ይሁን። ምክንያቱም እኔ ሩታን ደግፌ ምናምን አይደለም ወይ ለአብርሃም ሩታን መርጬለት ሩታ ጥሩ ሰው ናት ሩታ ትሻላለች ምናምን ብዬ አይደለም የተውኩትኝ። እንደዛ ሳይሆን ቢያንስ ማለት ለአብርሃም ሰላም የሚሰጠው ማንኛውም አባት ከልጁ ጋር ሲሆን ነው ሰላም የሚሰማው። ገባችሁ? ማንኛውም አባት የትኛውም ሰው አብርሃም ብቻ ሳይሆን የትኛውም ሰው እናትን ብትሆን ከልጇ ጋር ስትሆን ነው ሰላም የሚሰማት። ከልጇ ባል ጋር ወይ ደግሞ ወንድ ከሆነ ከልጁ እናት ጋር ሲሆን ነው ሰላም የሚሰማውና ያንን ነገር በማሰብ የአብርሃምን ሰላም በማሰብ ነበረ ከሩታ ጋር እንዲሆን የፈቀድኩት። ከሩታ ጋር ቢሆን ጥሩ ነው፣ ከልጁ ጋር ልጁን ቢያሳድግ ከሷ ጋር ሆኖ አሪፍ ይሆናል ብዬ ያሰብኩትና ለአብርሃም ከሩታ ጋር እንዲሆን የፈቀድኩለት የነበረው ለዛ ነበረ። አሁን ግን ሩታ እንደማትሆን ነው የተረዳሁት። ማለት እስኪ ሴት ነሽ፣ የሆነ ክህሎትሽን ተጠቀሚ። እንደ ሴት ጥበበኛ ናት ይባል የለ በጥበብሽ አብርሃምን የራስሽ ለማድረግ ሞክሪ። ምናልባት የሆነ ጥበቦችን ብትጠቀሚ እሱን ያንቺ ማድረግ ትችይ ነበር። አንቺ ግን የምትሄጂበት መንገድ የሆነ በትዕቢት መንገድ ከዛ በሞኝነት ምናምን እያረግሻቸው ያሉ ነገሮች አንቺን እንዲጠላሽ እያደረገሽ ነው ያለው። ምናልባት ያንን መረዳት አቅቶሽ ሊሆን ይችላል። እኔ የተረዳሁትን ያህል መረዳት አቅቶሽ ከሆነ አላቅም። ግን ምናልባት ሴት ነሽና የሴት አቅምሽን ተጠቅመሽ አብርሃምን በፍቅር አብርሃምን በጥበብሽ ማሸነፍ ከቻልሽ እስኪ ሞክሪ፣ አሸንፊ። ካልሆነ ግን እሱን የሚጎዳ ነገሮች ባታረጊ ደስ ይለኛል። እኔ ምንም ቢሆን አብርሃም የሆነ ነገር ሲያጠፋ እናገረዋለሁኝ፣ ግን የሆነ ሰው ደግሞ ትዊት ሲያደርግበት ደስ አይለኝም። ገባችሁ? ስለዚህ አሁን በዙሪያ ያሉ ሰዎች ሁሉ የሚጠቅሙ ሰዎች አይደሉም። ሩታን ብትሆን በዚህ ልክ ማለት አንተን እየጎዳች ነው ያለችው። ከሌላ ሰው ጋር እያበረች ያንተን ደስታ እየፈለገች አይደለም። አንተ እንድትደሰት የምትፈልግ አይመስለኝም። እና በዙሪያ ያሉ ሰዎች ሄርሜላን ብትሆን ለአንተ የምትሆን ሰው አይደለችም፣ አትሆንህም። ገባ? ሩታን ብትሆን እንደዛው። ስለዚህ በዙሪያ ያሉ ሴቶች የሚሆኑ አይደሉም። እና ትላንትናም ተናግሬያለሁ፣ ምረጥ። ለአንተ የምትሆንክን ሴት መምረጥ ትችላለህ። ከሁሉም ሴት ጋር ከመሆን አንድ ሴት መምረጥ ይሻላል እኮ አይደል እንዴ? ሩታ በግልጽ እንደማትሆንክ አይተናል። ምክንያቱም የምታደርጋቸውን ነገር ድርጊቶቿን ስላየን አትሆንህም፣ አለቀ። ስለዚህ የሚሆንክን ሰው ምረጥ። እኔ በጣም ነው የተናደድኩት። ማለት እኔ እንጃ የሆነ ውሳኔውን ለመወሰን አቃተኝ። እኔ ምንም እየተመለከትኩት ያለሁት ነገር እያየሁት ያለው ነገር በጣም ደስ አይልም። ማለት እኔ ሲጀመር የሆነ መወሰን የሌለብኝን ውሳኔ ወስኜ ነገሮችን ማስተካከል ልጀምር ነው ከዚህ በኋላ። ምክንያቱም ብዙ ጊዜ እናገራለሁ ምናምን ከዛ በመሃል መጥቶ እሱም ያስቆመኛል እና ያ ነገሮች ነበሩ ይያዙኝ የነበሩት። አሁን ግን ምንም እየተስተካከለ ያለ ነገር የለም። ስለዛ ማለት መወሰን የሌለብኝ ውሳኔ ያለና እሱን ውሳኔ ወስኜ ማስተካከል አለብኝ ይሄንን ነገር ማለት ለኔም ሰላም እየሰጠኝ ስላልሆነ። ሲቀጥል ደግሞ ፍቅርም ማግኘት ፈልጋለሁ። ማለት ማግኘት ፈልጋለሁ ስላችሁ እኔ እንጃ እንደዚህ ላደረገችው ነገር መስዋዕት የሆነ ነገር መክፈል አለባት፣ የሆነ ነገር ማድረግ አለባት። ወይ
ይቅርታ መጠየቅ አለባት ወይ የሆነ ነገር ማድረግ አለባት እንጂ እኔ በቀላሉ እንደዚህ አልፈታትም ፍቅርን። ገባችሁ? ምክንያቱም የማይገባበት ነገር ውስጥ ነው የገባችሁ ስላለ ሲቀጥል ዛሬ አንድ ሰው ደውሎልኛል ማለት አንድ ልጅ ደውላልኛለች እና ምን እንደምታወራኝ አላውቅም። ቪዲዮ የምሰራበትን ቦታ ዝም ብዬ ነግሬያታለሁኝ። እስኪ ማለት እኔ በዚህ ሰዓት ማንም ሰው ማስገባት አልፈልግም ወደ እኔ ህይወት። ማድረግ ያለብኝን ነገር አደርጋለሁ። ውሳኔዎችን በሙሉ ማለት መወሰን ያለብኝን ነገር እወስናለሁኝ እንጂ በእኔ ህይወት ማንም ሰው አይገባም ከዚህ በኋላ አላስገባምም። ግን ግዴታ ማለት ድንገት የደወለችልኝ እዚህ ነበርኩኝ ቪዲዮ እየቀረጽኩኝ መሀል ላይ ደውላልኝ ነውና ግድ እንዴት ነሽ? ስላንቺ እያወራሁ ነበር። ነሽ? እንዴት ነሽ? ሰላም ሰላም የነፂ ቤተሰቦች እንዴት ናችሁ? ይቅርታ እንግዲህ አረፈድኩ መሰለኝ። ችግር የለውም። እንዴት ነሽ? ቆይታ አሪፍ ነው። ጠፍተሻል። አለሁ ያው ቪዲዮ እየሰራሁ ነበረ ግን እፈልግሻለሁ ስላልሽኝ ነው። እኔም ትንሽ ተቻኩያለሁ ስራ ለቅቄ ነው የመጣሁትና ያው ብዙም እኔና አንቺን የሚያግባባን ሀሳብ እንደሌለ ታውቂያለሽ። አዲስ ነገር አይደለም። በቃ እኔና አንቺ ነገር ወደዚህ ቤትም ሆነ በየትኛውም ሁኔታ ወደ ሚዲያ ስንመጣ ብዙ የማያስማሙን ሀሳቦች አሉ። ታውቂያለሽ እሱ አሁን ለመጣላት ምናምን እንደዚህ አልባሌ ነገር ለመፍጠር ለጸብ ለግጭት አይደለም የመጣሁት። ቤዚክሊ ግን ያው እኔ ቪዲዮ ከሰራሁ ታውቂያለሽ ረጅም ጊዜ ነው። ምክንያት አለኝ። እሱም የሆነ በቃ አንዳንድ ነገር በጣም ሲበዛ ከመሰልቸትም አልፎ የሆነ ማዳመጡላ አለመቻል ሁኔታ ውስጥ ትገቢያለሽ እና የእነ አብርሃም ሁኔታ በዚህ ሰዓት በጣም እውነቴን ነው የምልሽ። እኔ እንጃ ኦዲየንስ ራሱ መስክር ቢባል መመስከር የሚችልበት ሁኔታ ላይ ደርሰዋል። በቃ ሁሉ ነገር በጣም አሰልቺ ሆኗል። በዛ መሀል ደግሞ አንቺ እንድትቀላቀይ አልፈልግም ያልኩሽ ደግሞ ሰሞኑን የሰራሽውን ቪዲዮ አይቼዋለሁ። የትላንትናውን ቪዲዮ አይቼዋለሁ። ማለት አካሄድሽ ወዴት እንደሆነ እየገባኝ አይደለም። አንደኛ የሆነ አሁን ኦዲየንስ የሰለቸው ነገር ነው ታውቂያለሽ። የአብርሃም ሴቶች ስብስብና ብጥብጥ ማንንም ጥሩ ነገር እያስተማረ አይደለም። ገባሽ አይደለ? ማለት ያ ልነግርሽ እኮ ነው። በቃ ይሄ የአብርሃም ሴቶች ወይም ደግሞ አብርሃምን የሚግባቡ ሴቶች ምናምን ስብስብ ምንም ለማንንም ጥሩ ነገር እያስተማረ አይደለም። ማንንም የሚለውጥ ነገር አይደለም። የማንንም ህይወት የሚያስተካክል ነገር አይደለም። ገባሽ አይደል? ለካውን አብርሃም እያደረገ ያለው ነገር በጠቅላላ ምናምን አንቺ ደግሞ እየገባሽበት ነው ቀስ በቀስ። አሁን የትላንትናው ቪዲዮ ላይ የሆነ ፍቅርንም ስትናገሪያት ነበረ። ማለት መናገር ያለብኝ ነገር እኮ እናገራለሁ ማለት እስኪ አንቺ ራስሽ አስቢው። ፍቅር ትክክል ናት ብለሽ ነው የምታስቢው? ያኔ ነው ያልሽ። አሁን ፍቅር ትክክል ናት፣ ሩታ ትክክል ናት፣ ወይም ማናት ሄርሜላ አንቺም እንደዛው ትክክል ነው። ያ ማለት ያለ ማለት ሁኔታ አይደለም። እዚህ ጋር በዋነኝነት እየተጎዳች ያለችው ሩታና ሩታ ብቻ ናት። በጣም እየተጎዳች ያለችው አዳምጪ። ምክንያቱም ማለት ነው ያልሽ አስጨርሽኝ። እኔ አንቺም የሆነ የራስሽ ህይወት አለሽ አውቃለሁ። አንድ ሀገር ነው ያለነው። እኔና አንቺ ልንሻወድ አንችልም። ገባሽ አይደለ? ላይፍሽን ቀጥ አድርገሽ እየኖርሽ ነው ያለሽው። ምንም እየተጎዳሽ አይደለም። በቃ ማውራት የለብሽ ነገር ሲጋታው አንደኛ ማለት ሁለተኛ ፍቅርን ብትሆን የሆነ በቃ ማድረግ አለብኝ እና ይሄንን ነገር ባደርግ ደግሞ ነገሮች ሊስተካከሉ ይችላሉ ብላ ያሰበችው ነገር አድርጋለች። ያሰበችው ነገር አደረገች። ሲጀምር አንቺ ስትመጪ ስለማን ልታወሪ እንደሆነ እኮ መገመት አያቅተኝም። ስለ ሩታ እያወራሽኝ ያለሽ። ሲቀጥል ደግሞ ሄርሜላን ብትሆን እዚህ ጋር ተጎጂ የምትሆንበት ሁኔታ አለ፣ ተጎጂ የምትሆንበት እይታ አለ፣ ተጎጂ የማትሆንበትም እይታ አለ። እነዚህ ሶስት ሰዎች እንደፈለጉ መሆን ይችላሉ አጠገብ ለአጠገብ እስከሆኑ ድረስ። ማን አብርሃም፣ ሩታ፣ ሄርሜላ። አንቺ ሆንሽ ፍቅር ግን ወደዚህ ህይወት ገብታችሁ ማስተካከልን መለወጥ የምትችሉት ነገር የለም። ገባሽ አይደለ? እናንተ አሁን ባላንጣ ናችሁ አይደለ? እዚህ ጋር ይሄ ሪያሊቲ ነው፣ ሁሉም ሰው የሚያውቀው ነገር ነው። ሶ ኦዲየንስን ከዚህ በላይ ማበጣበጥ የለባችሁ። መክሪኝ ይመጣሹ ታስጠነቅቅሽ የምፈልገው ነገር ቤተሰቦችሽም አልገባኝም። ቀድሜ ተገኝቼ አዳምጪኝ፣ አስጨርሽኝ። እኔ ቀድሜ ተገኝቼ እኔ ላንቺ መንገር የምፈልገው ነገር ለኦዲየንስ አብራድቼ ብናገር ደስ ይለኝ ነበረ። ግን አሁን ሰዓት ስለሌለኝ አንቺን ማስጠንቀቅ የምፈልገው የመጀመሪያው ነገር ተመልሼ ወደ ሩታ ህይወት እገባለሁ ካልሽ ማለት ነው ነፃነት። እኔ የተውኩትንም ቪዲዮ እኔ እንዴት ብዬ ላስረዳሽ? በቃ ስለሩታ ቢመለከትሽ ራሱ ማለት ነው ሩታ ነገር ካጠፋች እናገራታለሁ። እኔ እናገራታለሁ። ሩታን ጥሩ ሰው አድርገሽ እኔ እናገራታለሁ። ኦዲየንሶች ያውቃሉ ጥሩ ሰው እንደሆነች ምናምን ነው እንዴ የሚሰማሽ? አንቺ እንደዛ እያልኩኝ አይደለም። ነፃነት አስጨርሽኝ። እሺ አስጨርሽኝ። እኔም ከዚህ በፊት ያልሽ ሩታን በደንብ ተናግሬያታለሁ። ማድረግ የሌለባትን ነገሮች ስታደርግ በደንብ ተናግሬያታለሁ። ከምን በፊት ልጅ ከመውለዷ በፊት የሆነ ብልጣብልጥ ነገር እጫወታለሁ ብላ ሰውን እያሞኘች ነው ያለችው። ደግሞ አንቺ የማይመለከትሽ አይደለም። አንቺ የማይመለከትሽም ሩታ ጥሩ ሰው ስለሆነች እናገራታለሁ። ከጠፋች እናገራታለሁ። እኔ የሚመለከተኝ ነገር እኮ ላስረዳሽ ነው። አንቺ ግን የሚመለከትሽ ለምንድን ነው?
በጣም ትጨነቂያለሽ። በይበልጥ ባይዛው እኔ ነኝ እንጂ እዚህ ነገር ውስጥ የሚመለከተኝ አንቺ አይመለከትሽም። እውነቱን እናውራ ከተባለ ስለምትፈልጊው ብቻ አይደለ? ስለ ሩታ ይመለከተኛል ካልሽ ይመልከትሽ። አይ ዶንት ኬር ግን እኔ መናገራችን ይኸውልሽ እኔ መናገራችን ነፃነት አንቺ እየተናገርሽ ያለሁት በዚህ ሰዓት ትክክል የምትሰራው ነገር ትክክል እየሰራሽ ነፃነት እስከዛሬ ድረስ ይኸውልሽ አዳምጪኝ። እስከዚህ ጋር አንቺ መጥራት አይጠበቅብኝ። ሂጂ ሜት ትችያለሽ። ለቅቄ ሜት ከብዶኝ አይደለም ባይዳው ሩታ ካፍሽ ላይ ጠፍታ አታውቅም። ስለሷ ሳታወሪ ነገሮችን ማድረግ በጣም ብዙ ስህተት ስለምትሰራ በጣም ስህተት ስለምትሰራ እዚህ ጋር መጥቼ አወራለሁ ስህተቷን። ይኸውልሽ አዳምጪኝ። ካጠፋች እናገራታለሁ። ይኸውልሽ ልቀቂ አስጨርሽኝ። አይ ቆይ እኔ ለቤተሰቦች መንገር የምፈልገው ነገር ስላለ ነው። እንዴ መሰላችሁ ፋሚሊ፣ እኔ ቤዚክሊ ዛሬ እንደዚህ ነው እንደዛ ነው እያልኩኝ ነገሮችን ማደናቆር አይደለም የኔ ሀሳብ። ማለት በቃ አንዳንድ ሚዲያ ላይ የሚወጡና የማይወጡ ነገሮች ራሱ እየተለዩ አይደለም በዚህ ሰዓት አይደለ? ከአብርሃም ጋር የነበሩ ከዚህ በፊት ከሱ ጋር በእጮኝነትም በምንም ይሁን በቃ በምንም እንበለው አሳልፈው የነበሩ ሴቶች አሁን ላይ አብርሃምን አብረው በመሆን ኦኬ እያስተላለፉ ያሉት መልእክት ምንድነው? ማለት ማንንም የሚያስተምር ነገር ሆኖ ነው የሆነ በቃ ከኋላ እየመጣ በዚህ ወጣ በዚህ ገባ ማን ተጎጂ እንደሆነ ራሱ እዚህ ጋር ሩታምቱን ሄርሜላምቱን ፍቅርም አንቺም እንደዛው ማለት ነው ማናቸውም ተጎጂ አይደሉም። ይሄንን ቪዲዮ የሚከታተለው አካል ግን በጣም ውስጡ ላይ ለትዳርም ሆነ ለሴትነት ክብር ለተለያዩ ነገሮች ያለው አመለካከት እየዘቀጠ ነው ያለው። ይሄንን ነገር ደግሞ እኔ በጣም ልደግፈው የምችለውን ጉዳይ አይደለም። ስለዚህ አንቺ ቪዲዮሽን ቀጥይ፣ መስራት የምትፈልጊንም ነገር ስሪ። ግን ሂጂ በቃ ምን ትችያለሽ? አውራሽ አይደለም ፍቅርም ሆንሽ ሄርሜላም ሆንሽ ሌላም ሰው መኖር ይችላል፣ አብርሃምም ቢሆን ማለት ነው። እኔ ከዚህ በላይ ታግሼ እናንተን ማስተናገድ የምችልበት ሁኔታ ላይ አይደለም ያለው። ገባሽ አይደለ? በጣም ሰማሁሽ። ድጋሚ ለምትሰሩ ቪዲዮ ላይ የሩታን ስም አነሳለሁ፣ እሷን ወቅሳለሁ፣ እቃወማለሁ ብቲ እኔና አንቺ የምንገጥምበት ሜዳ እኔ እንጃ። ከዚህ በላይ እኔና አንቺ ሰማሁሽ። በጣም በቃ ሂጂ። አመሰግናለሁ። ማውራት የፈለግሽውን አወራሽ አይደለ? በጣም ጥሩ ማለት እኔን ማንም የሚያስቆም ሰው የለም። ባይዘው እንደውም እልህ ነው እያሳዘችኝ ያለችው ማለት እኔ እዚች ጋር መጥቼ ስለ ሩታ ባወራ ሩታ ያደረገችውን ነገር ነው ማወራው። ስህተት ከሰራች ስህተት ነው። ገባችሁ? የሚደገፍ ነገር ደግሞ ከሰራች ትደገፋለች፣ አለቀ እንጂ ስህተት እየሰራች እሷን የሆነ ብዙ እንትን ስለሚላት ብቻ እኔ እሷን ትክክል ናት ብዬ ላስብ አልችልም፣ ትክክል ናት ብዬ ላወራም አልችልም። እኔ ማንም ሰው መጥቶ ስለተናገረኝ አላቆምም ይሄንን ነገር። ገባችሁ አይደለ? ማለት እሷም እዚህ መጥራትም አልነበረብኝም። እሱ ነው ስህተቴ። ዞሮ ዞሮ ከዚህ ነገር የሚያስቆመኝ የለም ማለት መታ ስሜቴን በጠበጠችው። ብዙ ማውራው ነገር ነበር፣ ብዙ ማውራት የምፈልገው ነገር ነበር። አሁን ግን ምንም ማውራት አልፈልግም።